ቀርብ ከልቤ ነው፣ ስርቅ ከልቤ ነው። ለምንድን ነው እንትናን ፖስትሽ ብላ ነው አይደለ? የሚያስቅ እኮ ነው ጅማሮ ራሱ የሚያዋርደው እሱ የሚጠበቀው እሱ ማን ነው? ይሄ ፋኒ። አዎ እኔ እኮ ከፋኒ ጋር አወራለሁ። እኔ እኮ ዞኔ ከሷ ይልቅ ከሳምሪ ጋር ነው የማወራው። አባቴ ሙት ከሷ ይልቅ የሷን ታሪክ እኮ ከሷ ከምታወራው እኔ ነኝ እኮ ልጇን ማባብልላት። እኔ ደግሞ ሰው የሆነ ቪዲዮ ሰምቼ ቆይ ላሰማሽ። ሄለን ምን ትላለች? ሳምሪ ናት ስለ እናቷ ኤቪደንስ ሰጠን የነበረው። እንደዛ በጣም ነው ማለት አስፈራኝ። ራሱ ሁኔታው ያስፈራኝ። ሄለን ጋር እልሽ ለልታይ ሺ ጊዜ ልትዋደዱ ትችላላችሁ፣ ልትጠላላችሁ ትችላላችሁ። እኔ ግልጽ ነገር ልንገርሽ አይደለ? ከሄለን አንድ ነገር ሳትይዝ የውሸት አታውራ። ሜቢ ሰውን ለማናደድ ሌላ ልትናገር ትችላለች፣ እላፊ ነገር ግን ሳይኖራት አታውራ። ግን የሆነ ነገር ኤቪደንስ አታረግ። ለምን የዛሬ ስንት ዓመት እኔ ልነግርሽ ነው ቲክቶክ ፌስቡክ ላይ ወጥቼ ዝሆኔን አላቃትም ነበር። እሺ ዝሆኔና ዩኒማኛን መጥቼ ፌስቡክ ላይ እየቀጠቀጥኳቸው በጣም ብዙ ሰው አየ። ከዛ የሆነች ልጅ መጣች፣ እንግሊዝ ሀገር የምትኖር ልጅ ናች። አሁንም ስለ አብረን እንትን ስለምትል አልፎ አልፎ ስሟን አልነግራችሁም። እና መጣች፣ ቹቹ እኮ ጎረቤቴ ናት አለች። ያኔ እኮ አላውቃትም ነበር ዝሆኔ። አስወር ቹቹ ጎረቤቴ ናት አለች። ማናት ቹቹ ስላት ጂጂ የት ኢትዮጵያ ብላ በሜሴንጀር ፎቶ ብልክልሽ ትቀበያለሽ አለችኝ። አይ እኔ ፎቶ አልቀበልም ምን እንደሆነ ስላት አረ እመቤቴን አለችኝ። እኔ ውስጥ ግቢና ግን ልላክልሽ ከፈለግሽ አለች። እሺ ብዬ ስል ልጅቷ የዝሆኔን ፎቶ ምናምን ስትልክ እንዴ እውነትም ቺቺ ናት አልኳት። እንዴ በደንብ ነው ማውቃት እኮ ብላ የእሷን ታሪክ ነገረች። እኔ ዛኔ ለቀልድ ብዬ የሳምሪ ክርስትና እናት ነኝ ብዬ ነው ቪዲዮ የሰራሁት። የት ፌስቡክ ላይ እኔ ብልጥ እንኳን ቦም እሷ እንደምትታወቅ ባቅ ኖሮ ዩቲዩብ ላይ ነበር የምሰራው። እውነቱን ልንገርሽ። ከዛ ፌስቡክ ላይ ስቀን ሙድ ይዘን ተጫውተን ምን ብለን ከዛ በኢንስታግራም ስልክ እንደሚደወል ልዕልቲ እውነት እናቴ ትሙት ያወቅኩት በሳምሪ ነው። እሺ እኔ አላቅም ነበር በኢንስታግራም ስልክ መደወል እንደሚቻል። እሺ ከዛ የዛን ጊዜ ነው ባሏቹቹ የዞኔ እናት የዞኔ ምናምን ያች ጎረቤቷን የላከችው። በቃ ስሟን አልናገርም። አብረው አረብ ሀገር ነበሩ። ያችኛዋ በቃ አግብታ ምናምን እንግሊዝ ገባች ምናምን ታሪኳ ሌላ ተቀየረ። ያቺ ዞኔ አረብ ሀገር ቀረች። ያቺን ምናምን እንዳለ የላከችልኝ ሁሉንም እሷ ናት። ከዛ እኔ እንደምን አልኳት እንትን አልኳት እኔ በዚህ ደረጃ ርቄ አልሄድም ማለት ምንም አልደረሰችብኝ። ምን እኮ አላውቃትም ነው ያልኳት። በእናትሽ ቀጥቅጫት ያለችኝ እሷ ነው። ከዛ ሳምሪ መጣ እውነት ክርስትና እናቴ ነሽ ብላ መጣች። ከዛ ደነገጥኩ። ልጇን ማወቅ ፈልጋለሁ ምናምን ስትለኝ ያኔ ውሸቴን ነው የምናገረው ለሳምሪ። ኧረ እኔ ለቀልድ ነው እንዴ የእውነት መስሎሽ ነው እንዴ ምናምን ብዬ አረብ ሀገር ነበረች። ይቅርታ ውሸቴን ነው አልኳት። ከዛ ከበረችኝ። ከዛ መግባባት ጀመርን። ከዛች ሜላት የምትባል ጓደኛ አልነበረቻት? ትዝ ይላችኋል? ካሌብና ሜላት የፋኒና የሳምሪ ጓደኞች። አዎ ትዝ አለሽ? ውፍር ያለ ልጅ ነው። አሁንም አንድ ላይ ናቸው እነሱ አይደል? አይ አይደሉም፣ ተለያይተዋል። ኦኬ እነሱ ሲጣሉ ማናት ሳምሪ እንደሱ አታድርጊ፣ ጸባችሁ ሚዲያ ላይ አታምጡ ብዬ የዛን ጊዜ ስናወራ ከዛ በኋላ ነው ሳምሪ መደወል የጀመረችው። አይ እንደዚህ አድርገውኝ አለች። ከዛ ሜላት ጋር ደውዬ ታረቁ ወይ ሚዲያ ላይ አትምጡ ምናምን በሚል በዛ ተግባባን። አሁን ሄለን ልመጣልሽ የፈለግኩት በደሏን የተበደለችውን የተሰቃየችውን የሆነችውን ነገር ለሄለን እንደነገረች እርግጠኛ ነኝ ብዬ ባልልም እርግጠኛ መሆንበት እሷ ናት ብለን የሚነገረችን ብዙ ነገር። ስለዚህ ሄለን አለ ኤቪደንስ አታወራም የምለው ለዛ። አይ የኔ ኤቪደንስ የላትም ስለኔ የምታወራው። እሷ ቤት የሰውን ባላፍቅራ
ኖ አይ ለሌሎቹ ማለት እኔ አሁን የሰው ባለ አፍቅሬም ተብያለሁ እሷ ቤት ውስጥ እሱ ልታስነቅላት እኔ ገብቶሻል። እኔ አኳሪየስ ነኝ። ፍቅር ራሱ አንደርስታንድ አርጅቼ ነው ያደረኩትና እኔ አኳሪየስ ታውቂያለሽ፣ ኢሞሽናል ያታቻል አይገባኝም። እሱ ፍቅር በጣም ገብቶሻል። ይሄ ማፍቀር በጣም ቀላል ነገር ነው ያደረኩት። አሁን የምንገባበት ሰዓት አንድ አይመስለኝም። እንዳልኩሽ እኔም አሉላዬ ሲመጣ የምወጣበት ሰዓት ላይ ነው እሷ የምትገባው። ከዛ በኋላ አጋጥሞኝ አታውቅም። በተቆረጠ ቪዲዮ ግን የሚያስቅ ቪዲዮ መቼ ዕለት ነው አይቻለሁ። ሰርቼበታለሁ። አሁን እነ ኪዱ ግን እያሉሽ ያሉት ለቴዲ አዋሳ ቪዲዮን ትስጥ፣ እኛ ነፃ መሆናችንን ማጥራት እንፈልጋለን። ቢኮዝ መሬት ላይ ጃኒ ጓደኛችን ናት እያሉ ነበረ ባለፈው ዮኒ ቤት። ቴዲ አዋሳ ፖለቲከኛ ነው ወይስ እንትንም ጀምሯል? እንደኛም ቡና ጠጡ ጀምሯል። እንደኛ ማህበራዊ ሰምቼውም አይቼውም አላውቅም። አይገርምሽ? ፖለቲካ ምናምን እንደሚያወሩ አውቃለሁ ግን እንደዚህ ቁጭ ብዬ ተመስጬ አይቼው ሰምቼው ምናምን አላውቅም። ማለም ስለሆነ ልኩለታል። በማህበራዊ ጉዳይ ይጀምርና ፖለቲካ መጨረሻ ላይ እንትን ይላል። ማህበራዊ ጉዳይ ኧረ እኔ ጭራሽ ቡና ጠጡ እኔ ጭራሽ እንደዚህ አይነት ቦታ እኮ ልዕልቱዋ ቱ ቢ ኦነስት መግባትም መታየትም አልፈልግም በፍጹም። ለወዳጄም ለጠላቴም እዛ ቦታ ላይ መታየት አልፈልግም። እንደዚህ አይነት ቦታዎች መግባት አልፈልግም። አይተሽኝ አታውቂም፣ ወደፊትም አታይም። እነሱ እኔን ከሚጠይቁ ሊያሾ እኮ ቪዲዮ አለኝ ብላለች መጀመሪያ ላይ። ለምን ሊያሾ አትሰጣቸው? ጣልኩሽ እኮ ሊያሾ እኔን ሰድባኛለች፣ ተጣልተናል፣ ተጨቃጭቀናል ምናምን ግን እኔ ለምን እሷን ለማጠማመድ ብፈልግ ሊያሾን የላከችልኝ እኮ እላለሁ። እነሱ ላኩልኝም እያልኩ አይደል፣ ግን የውሸት ሰው ሌላ እነሱም እንዲጣሉ አልፈልግም። አክቹዋሊ ጃኒም ኪዲም ኤልሻዳይ ምናምን ብቻ እዛ ጋር ያለው ልጆች ከተመቻቹ ጥሩ ነው። ግን አንዷ ስትመጣ መጣች፣ አንዷ ስትሄድ ልትሄድ ነው ቆይ ጠብቂ ባይባባሉ ለራሳቸውም ጥሩ ነው። ሚል ፍሬንድሺፕ የለም። ሳትተማመኝ ጓደኝነት አለ እንዴ? ኤርሹ ናቸው የቀረጹት አላለችም ሊያሾ። እኔ ኤርሹ ናቸው የቀረጹት አላለችም። እኔ አልሰማሁም። ኩን ስም የጠራችው አንቺ ነሽ ብለዋል። እኔ ፊት ለፊት ነው የምናገር። ማን እንደላከልኝ አልተናገርኩም እንጂ ስም ነግሬያለሁ። ዝም ብዬ ለምን አግበሰ። ይህንንም ያልኩበት ምክንያት ደግሜ ልንገራችሁ፣ 875 ሰዎች አላችሁ። ጃኒ ላይ ድንጋይ ሲበረታ ስላየው ኦኬ በቃ ያንን ለማለት በቃ ሰው በደንብ ቁጭ ብሎ እንዲያስብ ስለፈለኩ ነው እንጂ ቪዲዮ የላከችው ኤልሻዳይ ናት አልኩኝ፣ ኪዱ ነች አልኩኝ አላልኩ። ግን እነሱ ጋር ሌሎቹ ጋር እኔ እኮ የዛሬ 15 ወደዛ አካባቢ እኮ ተናግሬያለሁ። የሆነ ነገር ተላከልኝ መናገር አፈርኩኝ ብዬ ሩም ውስጥ ተናገርኩኝ። በቃ ስል ንገሪን አሉ። አይ ጊዜውን ጠብቆ የሚወጣ ስለሆነ ምን አገባኝ ብዬ ዝም አልኩኝ። የሰሙ ሰዎች ካሉ ጠይቋቸው። ጆን ዳንኤል ላይ አልበረታም። ቅድም አልሰማችሁኝም ማለት ነው። ጆን ዳንኤል 99 መልካም ነገሮች ሰርቶ አንድ ስህተት ስለሰራ በአንድ ስህተቱ አልወነጀለው። ብዙ መልካም ነገሮች አድርጓል። በጣም ደስ የሚሉ ከሱ የማይጠበቁ ሚዲያ ላይ 48 ሰዓት ተዘፍዝፈው ምንም ያልሰሩ ሰዎች ስራ ሰርቷል። ስለዚህ በዛ ክሬዲት እሰጠዋለሁ። በዚህ ደግሞ ከጃኒ ጋር ጃኒን ያደረገው ነገር ትክክል አይደለም። ግን ያ ጥሩ ነገር ሰርቶ በዚህ ብቻ አኪዝ ላደርገው አልፈልግም። ጃኒንም ሁሉንም ያደረገው ነገር ለመላው የኢትዮጵያ ሕዝብ ነው። ውሃ አስቆፍረው አይተናል።
እኔ አሁን ትግራዊ ስለሆነ ነው ብሎ የሆነ ሰው ጽፎልኛል። እንደውም ትግራዊ ከሆነ ጆን ዳንኤል ሞር ራስ አከበርኩት። አሁን እኮ የአንድ ክልል ማሰብ በማይችልበት ሰዓት እንደዚህማ ካሰበ ሞር ለጆን ዳንኤል ደግሞ ክብር አለ። ሰው እኮ እሱ ሊመሰገን ይገባል፣ ሪስፔክት ሊደረግ ይገባል። ኮሚኒቲ ነው እየቀየረ ያለው። ንጹህ አእምሮ ፕሮጀክት በጣም ትልቅ ፕሮጀክት ነው። ግን ምንድነው አሁን ስሙን ማደስ ላይ የለም። ፓስቱ እንዲረሳለት በጣም በሚለፋበት ሰዓት ፓስቱ ላይ ስታካ ፓስቱ ላይ ስታካ አለው ፓስቱ ላይ ስታክ አድርገዋልና አዲሱን ጆን ዳንኤል ቲክቶከሮች ሊቀበሉ አልቻሉም። ችግሩ ይሄ ነው። ያ የነሱ ችግር ነው። ኢየሱስ የተመታበት ቢወጣ ኢየሱስ የተመታበት እሱም ተመቷል እንዴ? የተከሰሰው ተወቀሰ ኖ እንትን ማለት ጆን ዳንኤልም ወንድ ስለሆነ አቢውስ ተደረኩ ብሎ ወጥቶ አያወራም። ኦፍ ኮርስ ግን ምንድነው ተደባደብኩት ሲባል እሱም ቪክቲም የሚሆንበት ኦፖርቹኒቲዎች አሉ ማለት ነው። ሴት ብቻ አይደለም የምትደበደበው፣ ወንድም ይደበደባል። የሆነ ቪዲዮ አለ ቤት ድረስ መጥቼ ነው መቀጠቅጥክ አሳይካለሁ ይባል። ግን ወንድ ስለሆነ በላይ እኮ ልጅነት ይሄንን አሁን እንጃው ልሷ በምን አቅሟ ነው የምትደበደበው? እሱ ራሱ እኮ ከሴት ጋር አይነጻጸርም። ግን ሁለቱም አሳይሃለሁ እመጣልሃለሁ ነው ያለችው። ሲያበሽቃት እመጣልሃለሁ አለችው። ቢጫ ቲሸርት ያደረገችው ምርቃት ናት። አሃ ይመቻችሁ ጋይስ። እንዴት አልተኛሽም እስካሁን? ጠዋት እኮ ነው ገና ሌሊት 2 AM ነው የምነሳው እኮ እኔ ከእንቅልፌ። ኦፍ ነኝ ዛሬ። ተነሳውና አገኘሁሽ። ጥሩ ጊዜ ነበረን። ያ በቃ ልተዋችሁ። ሰላማዊ በቃ ተባረኪ። ቴንኪው። ሁላችሁንም አመሰግናለሁ። እወዳችኋለሁ።